አሁን ሲሄድ በአንድ መንገድ ሲመለስ ደግሞ ነገ ጥምቀት ቀን በአንድ መንገድ ነው የሚመጣውና በአባባልም ወንድ ልጅና ታቦት በሄደበት አይመለስም ይባላል። ምክንያት አለው ወይስ? እጅግ በጣም ጥሩ ጥያቄ ነው የጠየቅሽው። 4 ምስጢሮች አሉት። የመጀመሪያው ታቦት በሄደበት ሲሄድ በአንድ ቦታ እየባረከ ይሄዳል፣ ሲመለስ ደግሞ በሌላ ቦታ እየባረከ እንዲመለስ ነው። ሁለተኛው ምክንያት ደግሞ ያላወቀ እንዲያውቅ ያልሰማ እንዲሰማ ነው። ለምሳሌ ታቦቱ ለምን እንደሚወጣው ለምንድን ነው የሚለውን ያላወቀው እንዲያውቅ፣ ያልተማረው እንዲማር፣ ያልሰማው እንዲሰማ ነው ሁለተኛው ምክንያት። ሶስተኛው ምክንያት ነቢያት በሄዱበት መንገድ አይመለሱም። እኛ ደግሞ እናንተ በነቢያትና በሐዋርያት መሰረትነት ላይ ተሰርታችኋል ይላል ሐዋርያው ቅዱስ ጳውሎስ ኤፌሶን 2 ላይ። ስለዚህ በነቢያትና በሐዋርያት ላይ የተሰራን እኛ የነቢያትን ሕግ እንፈጽማለን። መጨረሻውና አራተኛው ምክንያት ግን ሰብአ ሰገል ክርስቶስ ኢየሱስን ፈልገው አግኝተውት ሲመለሱ በመጡበት አይደለም የተመለሱ፣ በመጡበት አይደለም በሌላ መንገድ መራቸው አይደለም ይለው። ስለዚህ ያንንም ለማሳሰብ እያንዳንዱ ምስጢር አለው ማለት ነው። እና እነዚህን 4 ምክንያቶች ምክንያት አድርገው አባቶቻችን ታቦት በሄደበት አይመለስም ብለው አድርገውታል ማለት ነው።